ነቢዩ ዓለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ? የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለኝ በኒ ቁረይዛ መሬቱን እኔ አርገፈግፈዋለሁ አላቸው። ነቢዩም ሰሓባውን አዘዙና ዘመቱ። በኒ ቁረይዛ ገቡና 20 ቀን አጠሯቸው። ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝነ እንውረድ። እሱ ድሮ አንሷር የትሪብ እያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው። ክፈቱ በራችሁ ተባሉ። ነቢዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነቢዩ ዓለይሂ ሰላቱ ወሰላም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነቢዩም ለሰሓቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዚሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረዱ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሓቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሓባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አለ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ እያቸው አንገቱን ደፋና ወሚን ሃሁና የርዳ ቢሕክም፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉ ወይ ያለ ነቢዩ ዓለይሂ ሰላቱ ወሰላም ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናሉ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ሚን ፈውቂ 7 ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ።